ጥለናል የውጭ ትንታኔያችንን ነው አሁን የምንመለከተው አጫጭር ጉዳዮችን እናስቀድማለን። ከ95% በላይ የሚሆኑት የጋዛ ትምህርት ቤቶች በጦርነት ወድመዋል ተብሏል። ዩኒሴፍ ሴቭ ዘ ቺልድረን እና ሌሎች የመብት ተሟጋች ቡድኖች በጋራ በመሆን ይፋ ያደረጉት አዲስ ሪፖርት እንደሚያሳየው ከሆነ እስራኤል በጋዛ ላይ ሙሉ ጦርነት ካወጀች ወዲህ 95% የሚሆኑ በግዛቱ የሚገኙ ትምህርት ቤቶች ወድመዋል ብለዋል። በዋናነት እንግዲህ የሳተላይት ምስሎች መሰረት አድርጎ የተዘጋጀው ሪፖርቱ በጋዛ ውስጥ ከሚገኙት 564 ትምህርት ቤቶች 403 በቀጥታ ኢላማ ተደርገው መመታታቸውን የሚያሳይ ሲሆን ከነዚህ ውስጥም 85 ሙሉ በሙሉ የወደሙ ሌሎች 73 ትምህርት ቤቶች ደግሞ በከፊል ውድመት ማለትም ቢያንስ ግማሽ ክፍላቸው የወደሙ ናቸው ተብሏል። ሪፖርቱ 88.5%ዎቹ እስከ ዳግም ግንባታ የሚደርስ ከፍተኛ የሆነ ስራ የሚፈልጉ ናቸው ያለ ሲሆን ይህ ካልሆነ ግን ትምህርት ቤቶቹ አሁን ባሉበት ሁኔታ ተማሪዎችን ለማስተናገድ ብቁ አይደሉም ተብሏል። እንግዲህ እስራኤል ትምህርት ቤቶቹን ኢላማ ከማድረጓ በተጨማሪም ትምህርት ቤቶቹን ለወታደራዊ ሰፈርነት ብሎም እንደ ተጠርጣሪዎች መመርመሪያ ጣቢያና ጊዜያዊ እስር ቤት አድርጋ ስትጠቀምባቸው ነበር ብሏል። ተባብሶ በቀጠለው በዚሁ አስከፊ በተባለው ጦርነት እንግዲህ በርካታ ጉዳቶች እየደረሱ ነው። በዚሁ የተገደሉም ጋዜጠኞች በዚሁ ጦርነት ቁጥር እንግዲህ በሁለቱም የዓለም ጦርነቶችና በሌሎች ደም አፋሳሽ ጦርነቶች ሁሉ ከተገደሉት ይበልጣል ተብሏል። ዘ ኮስት ዋር ፕሮጀክት ይፋ ያደረገው አዲስ ጥናት እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 በተጀመረው የእስራኤል ፍልስጤም ጦርነት የተገደሉ ጋዜጠኞች ቁጥር በሁለቱም የዓለም ጦርነቶች ታይቶ የማይታወቅ ከዛም በድምሩ የሚሻገር መሆኑን ነው ያሳወቀው። ማዕከሉ በአሜሪካ የእርስ በርስ ጦርነት የጀርመናውያን ሁለተኛው የዓለም ጦርነትና የኮሪያ ጦርነት የቪየትናም ጦርነት ብሎም የዩጎዝላቪያ ጦርነትና በአፍጋኒስታን ጦርነት ደግሞ የተገደሉ ጋዜጠኞች አሁን በእስራኤል ፍልስጤም ጦርነት ከተገደሉት በቁጥር ያነሱ ናቸው ብሏል። እንግዲህ የጋዛ አስተዳደር የሚዲያ ጽህፈት ቤት በሰጠው መግለጫ እንዳስታወቀው ከሆነም በጥቅምት 23 በኋላ ቢያንስ 209 ጋዜጠኞች በጦርነቱ መገደላቸውን ነው ያስታወቀው። የኔቶ የውጭ ጉዳይ ሚኒስትሮች በብራሰልስ ለሁለት ቀን ስብሰባ ሊያደርጉ መሆኑ እንዲሁ ተነግሯል። የመከላከያ አቅምን ለመጨመር ከፍተኛ ወጪ እያወጡ ባሉበት እንግዲህ በዚህ ወቅት ይሄንን ለመምከር ለሚያዝያ 3 ነው የቀጠሩት። የኔቶ ዋና ጸሐፊ ማርክ እንደተናገሩት ስብሰባው በተለይ ፈተናዎችን አሁን ብቻችንን መሸከም የሚገባን ጊዜ አይደለም፣ ስለዚህ ለደህንነታችን መምከራችን ወሳኝ ወቅት ነው ብሏል። ዩናይትድ ስቴትስ የተለያዩ ግንኙነቶችን እያቋረጠች ይመስላል ቢባልም ለህብረቱ ግን አሁንም ቁርጠኛ መሆኗን ሩት ገልጸዋል። ከኔቶ ጋር ለመቀጠል አሁንም ቁርጠኛ ነን የሚል አቋማቸውንም እንዲሁ አስታውቀዋል። በማይናማር በተከሰተው የመሬት መንቀጥቀጥ ደግሞ ከ2800 በላይ ሰዎች በመሞታቸው እንግዲህ አስቸኳይ ጊዜ ጥሪዎች ተጀምረዋል። የበጎ አድራጎት ምላሾችንም እንዲሁ ገንዘብ ለማሰባሰብና ድጋፎችን ለማድረግ ዛሬ በስካይ ላይ በቢቢሲ አይቲቪ እና ቻናል 4 እና ቻናል 5 ላይ እንዲሁ የማሰባሰቢያ ስራዎች ይተላለፋሉ ተብሏል። ማይናማር ባለፈው ሳምንት 7.7 በሬክተር በደረሰው የመሬት መንቀጥቀጥ ትክክለኛ የሟቾች ቁጥር ከዚህ ሊበልጥ ይችላል ተብሎ ነው እየተነገረ የሚገኘው። የአደጋ ጊዜ አስቸኳይ ኮሚቴም የልማት ባለሙያዎች ማዕከል ማለት ነው ለተጎዱት ገንዘብ የማሰባሰብ ስራዎችን ጀምሯል። እንግዲህ የበጎ አድራጎት ድርጅቶቹና የአካባቢው አጋሮችም ሰዎችን የማዳን ጥረቶችም እንዲሁ የአደጋ ጊዜ እርዳታ ለመስጠት ማይናማር ውስጥ ነው የሚገኙት። የልማት ባለሙያዎች ማህበር የዓለም አቀፉ ማለት ነው የኮሚቴው ዋና ስራ አስፈጻሚ ሳሌህ ሰኢድ በመሬት መንቀጥቀጡ የደረሰው ውድመት በሺ የሚቆጠሩ ሰዎች በሚያስደነግጥ ሁኔታ ዘመዶቻቸውን በድንገት በማጣታቸው እዚህ የሚታየው ነገር እጅግ በጣም ልብ የሚሰብር ነው። በከባድ ሰብአዊ ቀውስ ውስጥ ናት ማይናማር እና አሁን ሁኔታው ከመቼውም ጊዜ ይበልጥ አሳሳቢ ስለሆነ እባካችሁ በመቶ ሺዎች የሚቆጠሩ ሰዎችን ህጻናትንና ቤተሰቦችን በዚህ አደጋ የተጎዱትን ለመደገፍ ይለግሱ፣ አቅም ያሰባስቡ ሲሉ ለመላው ዓለም ጥሪ አቅርበዋል። ወደ ትንታኔ ጉዳያችን እናመራለን። ፕሬዚዳንት ዶናልድ ትራምፕ በእያንዳንዳቸው ከውጭ ሀገራት ወደ አሜሪካ በሚገቡ ምርቶች ላይ ቢያንስ የ10% የታሪፍ ጭማሪን የሚደነግግ አዲስ ንግድ ፖሊሲ ፈርመዋል። በትራምፕ የተፈረመው ይህ አዲስ የንግድ ፖሊሲ የአውሮፓ ህብረት ሀገራትን ጨምሮ እንግዲህ ከ180 በላይ ሀገራትና ግዛቶች ላይ ታሪፍ የሚጥል መሆኑ እየተነገረ ነው። በርከት ያሉ ሀገራትና ተንታኞችም የትራምፕ ውሳኔ ለዓለም የንግድ ስርዓት ስጋት መሆኑን እየተናገሩ ነው የሚገኙት። ቃላብ ግርማ ትንታኔውን ያስደምጠናል። In a few moments I will sign a historic executive order
instituting reciprocal tariffs on countries throughout the world. Reciprocal, that means they do it to us and we do it to them. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በእያንዳንዳቸው ከውጪ በሚገቡ ምርቶች ላይ ቢያንስ የ10 በመቶ የታሪፍ ጭማሪን ይፋ አድርገዋል። የአውሮፓ ህብረት አባል ሀገራትን ጨምሮ ከ180 በላይ ሀገራትና ግዛቶች ደግሞ በዚህ አዲስ የንግድ ፖሊሲ ውስጥ ስማቸው ሰፍሯል። በዚህ ውሳኔ መሰረትም እያንዳንዳቸው ከቻይና ወደ አሜሪካ የሚገቡ ምርቶች የ34 በመቶ የታሪፍ ጭማሪ ተጥሎባቸዋል። ይህም ባለፈው ዓመት 295 ቢሊዮን ዶላር በማስመዝገብ ትልቁን የንግድ ትርፍ ከአሜሪካ ጋር ያስመዘገበችው ቻይና በየካቲት ወር ከተጣለባት 20 በመቶ የንግድ ገደብ ተደምሮ በአጠቃላይ 54 በመቶ ታሪፍ እንዲወድቅባት አስገድዷል። ከቪየትናም በሚገቡ ምርቶች ላይ 46 በመቶ ከአውሮፓ ህብረት ሀገራት ወደ ዋሽንግተን በሚያቀኑት ላይ ደግሞ 20 በመቶ መጣሉን ቢቢሲ ዘግቧል። የቤላሩስና ሩሲያ ስም ከዚህ የታሪፍ ዝርዝር ውስጥ ላለመገኘቱ ሀገራቱ በማዕቀብ ውስጥ መገኘታቸው ምክንያት መሆኑን በግምጃ ቤት ኃላፊያቸው ስኮት ቤሴንት በኩል አስታውቀዋል። ሩሲያና ቤላሩስ ከኛ ጋር የንግድ ውል የላቸውም። እነዚህ ሀገራት በማዕቀብ ውስጥ ነው ያሉት። ስለዚህ ከነርሱ ጋር የንግድ ውል ስለሌለን እዚህ ውስጥ መካተት አያስፈልጋቸውም። ትራምፕ እነዚህን እንደ አዲስ የተጣሉ ታሪፎች የተገላቢጦሽ ወይንም ሬሲፕሮካል ሲሉ ገልጸዋቸዋል። በሌላ ቋንቋ እነዚህ የተሻሻሉ ታሪፎች እያንዳንዳቸው ሀገራት በአሜሪካ ምርቶች ላይ ለጣሏቸው የንግድ ገደቦች ተመጣጣኝ ግብረ መልሶች ናቸው። ለቮክስ የሚጽፈው ኤሪክ ሌቪትስ የትራምፕን አዲስ የንግድ ፖሊሲ አሰራር ባስረዳበት ትንታኔው ፕሬዝደንቱ በእያንዳንዳቸው ከውጪ የሚገቡ ተሽከርካሪዎች ላይ የ25 በመቶ ታሪፍ መጣላቸው አሜሪካውያን የአሜሪካን ምርት እንዲጠቀሙ ለማስገደድ መሆኑን ያነሳል። So what would you say to people in the auto industry who are worried about that timeline and how quickly that can shift? ይህም ለዘመናት ተቀዛቅዘውና ፈዘው የከረሙ የአሜሪካን አምራች ኢንዱስትሪዎች ይበልጥ የሚያነቃቃ ሆኖ ይቀመጣል። በዚያው ልክ ከአውሮፓውያኑ 1910 ወዲህ ታይቶ በማይታወቅ ደረጃ የአሜሪካን የታሪፍ ተመን ከፍ ያደረገው የትራምፕ ውሳኔ ለዋሽንግተን ኢኮኖሚም ስጋት ሊሆን እንደሚችል እየተነሳ ነው። ይህንን ሐሳብ ደግሞ የአሜሪካው ቢዝነስ ራውንድ ቴብል ዋና ስራ አስፈጻሚ ጆሹዋ ቦልተን ይደግፉታል። እንደ ጆሹዋ ቦልተን በትራምፕ የተፈረመው አዲስ የንግድ ፖሊሲ በታሰበው ልክ ካልሄደ አምራች ኢንዱስትሪውን፣ ሰራተኞችንና አሜሪካውያን የውጭ ንግድ ተዋንያኖችን ሊጎዳ ይችላል። አሜሪካ ጥሬ ዕቃዎችን ከውጭ የምታስገባ መሆኗ ጥሬ ዕቃ ላኪዎች ደግሞ ለተጣለባቸው ታሪፍ በሚያደርጉት ግብረ መልስ በገበያው ላይ ሊፈጠር የሚችለው የዋጋ ንረት መከራከሪያቸው ነው። በተጨማሪም ቀድሞ ከቻይናና ከሌሎች ሀገራት የሚገቡ ምርቶችን በዝቅተኛ ዋጋ ለሚሸምቱ አሜሪካውያን መርዶ ነው ይላሉ። ምክንያቱ ደግሞ በአቅማቸው ልክ ይገዟቸው የነበሩ ዕቃዎች አሁን ላይ ዋጋ መጨመራቸው አይቀሬ ስለሆነ የመሆኑም አዲሱ የአሜሪካ የንግድ ፖሊሲ ከውስጥ እስከ ውጪ በርካታ ተቃውሞችን እንዲያስተናግድ ምክንያት ሆኗል። ከፍተኛ የታሪፍ ጭማሪ የተደረገባት ቻይና በንግድ ሚኒስትሯ ቃል አቀባይ በኩል ለትራምፕ ውሳኔ ተመጣጣኝ እርምጃን እንደምታሳልፍ በዛሬው ዕለት ይፋ አድርጋለች። በንግድ ጦርነት ማንም አሸናፊ የለም ያሉት ቃል አቀባዩ የዋሽንግተን ውሳኔ ባለፉት ዓመታት በበርካታ ድርድሮች የተገኘውን የንግድ ሚዛን የሚንር ነው ብለዋል። የአሜሪካን ውሳኔም የጋራ ፍላጎትን የገፋ የአንድ ወገን ጉልበተኝነት የሚንጸባረቅበት ሲሉ ገልጸውታል። በተመሳሳይ የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ የአሜሪካ ውሳኔ ከወዳጅ የሚጠበቅ አለመሆኑን አንስተዋል። This is not the act of a friend.
ይህ የወዳጅነት ውሳኔ አይደለም። የዛሬው ውሳኔ በዓለም አቀፍ ኢኮኖሚ ላይ አለመረጋጋትን የሚፈጥር ነው። ለአሜሪካውያንም ዕዳ ነው። የኒውዚላንዱ ጠቅላይ ሚኒስትር ክሪስቶፈር ሎክሶንም በተመሳሳይ በአሜሪካ የተጣሉ ታሪፎች ለዓለም የንግድ ስርዓት ጠቃሚ አይደሉም ብለዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂ ሜሎኒ በበኩላቸው በአውሮፓ ህብረት አባል ሀገራት ላይ የተጣሉ የ20% ታሪፎች የስህተት እርምጃዎች ናቸው ብለዋል። በዚህም ተባለ በዚያ ግን ቢሊዮነሩ ፕሬዝዳንት የቢሊዮን ዶላር ጨዋታን በዓለም ኢኮኖሚ ላይ አሃዱ ብለዋል። በርከት ያሉ ሀገራትም ለውሳኔው አቻ ያሉትን ግብረ መልስ ለመስጠት ቀበቷቸውን ስለማጥበቃቸው እየተናገሩ ይገኛሉ።